ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ትናንትና ምሽት ላይ በተደረገ የሻምፒዮንስ ሊግ ሁለተኛ ጨዋታ ሊቨርፑል በጋላታሳራይ 1-2 በሆነ ጠባብ ውጤት ተሸንፏል። ከጨዋታው በኋላም እንግዲህ አሰልጣኝ አርነ ስሎት የሰጡት አስተያየት አለ። ይህንን አስተያየት ይዤላችሁ መጥቻለሁ። ከመጨረሻ ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም ሁለተኛ ቻናል በቅርቡ መክፈታችን አይዘነጋም። ወደዛም እየሄዳችሁ እንግዲህ ፕሮግራሞችን እንድትከታተሉ ሰብስክራይብ ላይክ ሼር እንድታደርጉም በአክብሮት እጠይቃለሁ። አሁን በቀጥታ ወደ አሰልጣኝ አርነ ስሎት ወደ ሰጡት አስተያየት የምንገባ ይሆናል። በመጀመሪያም አሰልጣኝ አርነ ስሎት አስተያየታቸውን የሰጡት በጨዋታው ዙሪያ ነውና በሰጡት አስተያየት ምንድነው ያሉት? በጣም ተናድጃለሁ፣ ምክንያቱም ጨዋታ የምትጫወተው ለማሸነፍ ነውና ባለማሸነፋችን ደስተኛ አይደለሁም። ነገር ግን ደግሞ ከክሪስታል ፓላስ ጨዋታ አንፃር ስንመለከተው የዛሬው ጨዋታ የተለየ ነው። የዛሬው ጨዋታ ላይ እንግዲህ ብዙ የወደድኳቸው ነገሮች አሉ። ከባለፈው ጨዋታ አንፃር ስንመለከተው በተለይ ደግሞ ፈርስት ሃፍ ላይ ብዙ ቻንሶችን መፍጠር እችለን ነበር። የተለያዩ ጊዜ እንግዲህ ወደ ጋላታሳራይ ግብ ክልልም ስናመራ ነበር። ሰከንድ ሃፍ ላይ ግን እንደ ፈርስት ሃፍ ባይሆንም ጥሩ መንቀሳቀስ ችለናል። ሰከንድ ሃፍ ላይ ችግር የሆነብን ምንድነው? ኳሱን ልንቆጣጠረው አልቻልንም፣ ወደፊትም ልንሄድ አልቻልንምና እነሱ ደግሞ የበለጠ ሲከላከሉ ነበር። ያላቸውን ሁላ ሰጥተው ነበር ሲከላከሉ የነበሩና ያ ነገር ደግሞ ጨዋታውን ከባድ እንዲሆንብን አድርገዋል። እንዳጠቃላይ በመሸነፋችን ደስተኛ አይደሉም። ነገር ግን ደግሞ የተመለከትኳቸው ጥሩ ነገሮች አሉ የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ ብዙ ጊዜ እንግዲህ ሊቨርፑል ነጥብ እየጣለ ያለው እንደዚሁም ጎሎች እየተቆጠሩበት ያለው እንግዲህ በተለይ በዚህ ሲዝን በተጫዋቾች ስህተት ነው፣ በኢንዲቪጁዋል ኤረር ነው እየተፈጠረ ያለውና ምናልባት በዚህ ሰዓት እንግዲህ በዚህ ሲዝን በተለይ ብዙ ተጫዋቾችን አቀያይረው እየተጠቀሙ ነው የሚገኙትና አንድ አይነት ተጫዋች አለመጠቀማቸው እንደዚሁም ደግሞ ሮቴት ሲደረጉም ተጫዋቾች ቶሎ አለመላመዳቸው ለተጫዋቾች ኤረር ወይም ደግሞ ስህተት ምክንያት ሊሆን ይችላል ወይ በሚለው ዙሪያ ነበር አስተያየታቸውን የሰጡትና በሰጡት አስተያየት ምንድነው ያሉት? ብዙ ምክንያቶች አሉ እንግዲህ አንድ ተጫዋች ስህተቶችን ሊፈጥር የሚችልበት። ነገር ግን በዚህ በሮቴሽኑ ዙሪያ ግን ከዚህ በፊትም በተደጋጋሚ እንደተናገሩት ከሆነ አንዳንድ ተጫዋቾች ከኛ ጋር የቅድመ ውድድር ዝግጅትን ማሳለፍ አልቻሉም። ስለዚህ እንግዲህ በየ3 ቀኑ ሙሉ 90 ደቂቃ ሊጫወቱልን አይችሉም። ማጫወት እንችላለን፣ ነገር ግን ደግሞ የምናጫወታቸው ከሆነ ለጉዳት ይዳረጋሉ። ያ ደግሞ ብዙ ችግሮችን ይዞብን ነው የሚመጣውና ተጫዋቾች የሚጫወቱበትን ደቂቃ ማኔጅ ማድረግ መቻል አለብን። ለዛም ነው እንግዲህ የተለያዩ ተጫዋቾችን እየቀያየረን የምናስገባው። እናም ያ ነገር እንግዲህ እኔም አምኜበታለሁ። በተጨማሪም እንግዲህ ተጫዋቾች የሚጎዱብን ከሆነ በዚህ ሰዓት በሊቨርፑል ቤት ውስጥ እንግዲህ 24-25 ተጫዋቾች አይደሉም ያሉና ከዛ ያነሰ ነው እና ተጫዋቾች ሲጎዱብን 2-3 ተጫዋቾች በሚጎዱብን ሰዓት ያለን የስኳድ መጠን እንግዲህ እየጠበበ ነው የሚሄደውና በተደጋጋሚ ምናልባትም ወጣት ተጫዋቾችን እና ሪዮን ጎማንና ትሬናዮኒን ልንጠቀም የምንገደድበት ሁኔታ ሊኖር ይችላል። ያ ደግሞ ተገቢ አይደለም፣ የምናምንበት ነገር አይደለም። ስለዚህ ተጫዋቾችን እያቀያየረን መጠቀም መቻል አለብን። ለዛም ነው እንግዲህ በየጊዜው የተለያየ ቡድንን ይዘን እየገባን የምንገኘው። ይህንን ስል ግን ተጫዋቾችን ሮቴት ማድረግ እወዳለሁ ማለት አይደለም። ተጫዋቾችን ብዙ ሮቴት ማድረግ አልፈልግም። ነገር ግን ደግሞ አንዳንድ ጊዜ ሮቴት አደርጋለሁ፣ አንዳንድ ጊዜ ደግሞ ሮቴት እንዳደርግ ተጫዋቾችን እንድቀያየር ደግሞ የምገደድበት ሁኔታዎች አሉ። ምክንያቱም በየ3 ቀኑ በየ4 ቀኑ እንግዲህ እነዚህን ተጫዋቾች ሙሉ 90 ደቂቃ ማጫወት ስለማልችል ሪስኩን መውሰድ ስለማልፈልግም ጭምር እነዚህን ተጫዋቾች ማቀያየር መቻል አለብኝ። ለምሳሌ አሁን እነ አሌክሳንደር ኢሳቅ፣ ሂጎ ኢኬቲኬ፣ አሌክስ ማካሊስተር፣ ኮነር ብራድሊ እንግዲህ ከኛ ጋር የቅድመ ውድድር ዝግጅት ጨዋታዎችን ሙሉ ለሙሉ ማድረግ አልቻሉም። ስለዚህ የነዚህን ተጫዋቾች የሚጫወቱበትን ደቂቃ ማኔጅ ማድረግ መቻል አለብኝ። ለዛም ነው ተጫዋቾችን በየጨዋታው ላይ የቀያየርኩ የማስገባው የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት በአሊሰን ቤከር ዙሪያ ነው። እንደሚታወቀው እንግዲህ በዚህ ጨዋታ ላይ አሊሰን ቤከር በጉዳት ምክንያት በማማርዳሽቪሊ ተቀይሮ መውጣቱ አይዘነጋምና በዛ ዙሪያ በሰጡት አስተያየት ምንድነው ያሉት? ወደ ኋላ ለመከላከል በሚሮጥበት ሰዓት ላይ ነው እንግዲህ እግሩ ላይ ህመም ተሰምቶት በማማርዳሽቪሊ ተቀይሮ ሊወጣ የቻሉ። በዚህ ሰዓት እንግዲህ ምንድነው የሚለውን ነገር ልነግራችሁ አልችልም፣ ምክንያቱም እኔ ዶክተር አይደለሁም። ነገር ግን በእርግጠኝነት የቅዳሜው የቼልሲ ጨዋታ ግን እንደሚያመልጠው ከወዲሁ ልነግራችሁ እችላለሁ። 100% ማለት አልችልም፣ ነገር ግን 99.9% የቅዳሜው ጨዋታ የሚያመልጠው ይሆናል። ይህ ጥሩ ዜና አይደለም። ለምን ያህል ጊዜ እንግዲህ ከሜዳ ሊርቅ ይችላል የሚለው ነገር እስካሁን ድረስ ምንም የምናውቀው ነገር የለም። በቀጣይ እንግዲህ በሚደረግለት ምርመራ እውነታውን የምናውቅ ይሆናል። ነገር ግን የቼልሲው ጨዋታ ያመልጧል የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ በሂጎ ኢኬቲኬ ዙሪያ ነው። ሂጎ ኢኬቲኬም እንግዲህ በጨዋታው ላይ መቀጠል ስላልቻለ በጉዳት ምክንያት ተቀይሮ ሊወጣ እችሏልና በዛ ዙሪያ በሰጡት አስተያየት ምንድነው ያሉት? በጨዋታው ላይ እንግዲህ ኳሷን ለማግኘት ሲል ስትሬች በሚያደርግበት ሰዓት የሆነ ነገር ስለተሰማውና ጨዋታውን መቀጠል አልችልም ስላለ ነው እንግዲህ ተቀይሮ ሊወጣ የቻለው። በዚህ ሰዓት እንግዲህ ምን ደረጃ ላይ እንዳለ እርግጠኛ አይደለንም፣ መመርመር መቻል አለበትና ቼክ ከተደረገ በኋላ ለቼልሲው ጨዋታ ይደርሳል አይደርስም የሚለው ነገር እንግዲህ በእርግጠኝነት የምናውቅ ይሆናል የሚል
የሚል አስተያየትን ሰጥተዋል። በመቀጠል አስተያየትን የሰጡት ደግሞ ሳቡዝላይን በቀኝ ክንፍ ተከላካይ መስመር ላይ እንደዚሁም ደግሞ ፍሪምፖንግን በቀኝ ክንፍ አጥቂ ላይ በማጫወታቸው ዙሪያ ነበርና በሰጡት አስተያየት ምንድነው ያሉት እንግዲህ ፍሪምፖንግን እዛ ቦታ ላይ እንዲጫወት ያደረግነው ከዚህ በፊት እዛ ቦታ ላይ ሲጫወት ተመልክተናል። በተለይ ደግሞ በባየር ሊቨርኩሰን ያለ እንግዲህ እንደ ዊንግ ባክነት እንደዚሁም ደግሞ የቀኝ ክንፍ አጥቂነት ሲጫወት በተደጋጋሚ ተመልክተናል። እንደዚሁም ደግሞ በሆላንድ ብሔራዊ ቡድንም እዛ ቦታ ላይ ሲጫወት ተመልክተናልና መሐመድ ሳላህ በበኩሉ ደግሞ በዚህ ሲዝን እንግዲህ ገና ካሁኑ በጣም ብዙ ደቂቃዎችን ተጫውቷልና ማሳረፍ ነበረብን፣ ሚኒቱን ማኔጅ ማድረግ ነበረብን። ለዛም ነው እንግዲህ ፍሪምፖንግን እዛ ላይ እንዲጫወት ያደረግነው። በርግጥ የተለያዩ ተጫዋቾች እዛ ቦታ ላይ ሊጫወቱ ይችላሉ፣ ነገር ግን ደግሞ የሚመርጡት ቦታ አይደለም ወይም ደግሞ ፌቨራይት ቦታቸው አይደለም። ነገር ግን ፍሪምፖንግ ያ ቦታ ለሱ ፌቨራይት ነው የሚወደው ቦታ ነውና እንደዛ ስለሆነ እዛ ጋር እንዲጫወት አድርገናል። እንደዚሁም ደግሞ የጋላታሳራይ ከዚህ በፊት ሲጫወቱበት የነበረውን መንገድ ተመልክተን ነበር እንደዚህ እንዲጫወቱ ያደረግነው። ከዚህ በፊት ባደረጉት ጨዋታዎች ላይ እንደተመለከትነው እንግዲህ የነሱን ግራ ክንፍ ተጫዋች በጣም ወደ ላይ ከፍ ይል ነበርና እንደ ዊንግ ባክነት ወይ ደግሞ ወደ መሃል ጠጋ ብሎ ነበር የሚጫወቱና ያንን ከቨር ለማድረግ ፍሪምፖንግን በጣም ወደፊት እንዲሄድ አድርገናል። ከዛ የጋላታሳራይ ተጫዋች በሚመጣበት ሰዓት ደግሞ ሳቡዝላይን መሃል ሜዳ ላይ ያገኙዋልና ጋላታሳራዮች ይዘውት ሊገቡ ይችላሉ ብለን ላሰብነው ፎርሜሽን ይህ ትክክለኛ አጫዋት ነው ብለን ስላሰብን ነበር ይዘን የገባ ነው። በዛም ጥሩ ነገር መመልከት ትችለናል። በተጨማሪም ደግሞ እንደሚቀድም እንደነገርኳችሁ ብራድሊ የቅድመ ውድድር ዝግጅት ጨዋታዎችን ሙሉ ለሙሉ ማድረግ አልቻለምና የሱን የሚጫወትበትን ደቂቃዎች ማኔጅ ማድረግ መቻል አለብንና ጨዋታዎችን ስንመርጥ እንግዲህ የዛሬው የተሻለ ጨዋታ ነው ብለን አስበን ስለነበረ እንግዲህ ብራድሊን በዚህ ጨዋታ ላይ እንዳይገባ አድርገናል የሚል አስተያየትን ሰጥተዋል። በመጨረሻም አስተያየታቸውን የሰጡት እንግዲህ በተሰጠው ፔናልቲ ዙሪያ ነው የነበረውና በሰጡት አስተያየት ምንድነው ያሉት ድጋሜ አላየሁትም መለስ ብዬ፣ ነገር ግን ደግሞ በጨዋታው ላይ እንደተመለከትነው ከሆነ እንግዲህ በእግራቸው ላይ ምንም አይነት ኮንታክት አልነበረም፣ ንክኪ አልነበረም፣ ፊቱን ተነካው ብሎ ነው እንግዲህ የወደቀውና በትንሹ የተነካው በጣም ቀለል አድርጎ ነው የተነካው። ነገር ግን በጣም እንደተነካ በጣም እንደተመታ አድርጎ አካብዶት ነው እንግዲህ ሲወድቅ የተመለከትነው። በዛም ምክንያትም እንግዲህ ዳኛው ፔናልቲ ሊሰጡ ይችላል። ምናልባትም እንግዲህ ያ ተጫዋች በጣም ብልጠቱን ተጠቅሟል፣ ከኛ የተሻለ ብልጥ ሆኖ ስለተገኘ ነው ፔናልቲ የተሰጠው እና ትንሽ ሃርሽ ነው ብዬ አስባለሁ። ለኛም ግን በመጨረሻ ደቂቃ እንግዲህ ፔናልቲ ተሰጥቶ ነበረ፣ ነገር ግን በቫሪያ ፔናልቲ እንዲቀየር ተደርጓልና በዛ ደስተኛ አይደለንም። ነገር ግን ደግሞ ሁሉንም ነገር መቀበል መቻል አለብን የሚል አስተያየትን ሰጥቷል። በመቀጠል አስተያየቱን የሰጠው ቨርጅል ቫንዳይክ ነበረ። ቨርጅል ቫንዳይክ እንግዲህ በመጀመሪያ አስተያየቱን የሰጠው በጨዋታው ዙሪያ ነውና በሰጠው አስተያየት ምንድነው ያለው በጨዋታው ላይ እንግዲህ ጥሩ ለመንቀሳቀስ ሞክረን ነበር፣ ጥሩ ተንቀሳቅሰንም ነበር፣ ነገር ግን ደግሞ እነሱ ፔናልቲ አግኝተዋል። ከዛ በኋላም እንግዲህ የተለያዩ ቻንሶችን ማግኘት ይችላል። እነዛን ቻንሶች ያገኟቸው እንግዲህ በራሳችን ስህተት በፖዚሽን ላይ በምንቀማበት ሰዓት እንደዚህ በምናቀብልበት ሰዓት እንግዲህ እየተሳሳትን በተለያዩ ስህተቶች ምክንያት እንግዲህ እነሱ ቻንስ ሊያገኙ ይችላል። በተለይ ደግሞ ዛሬ ጨዋታውን ማሸነፍ ፈልገን ነበር፣ ምክንያቱም ቅዳሜ ዕለት እንግዲህ በጣም መጥፎ የሚባል እንቅስቃሴን አድርገን በክሪስታል ፓላስ መሸነፋችን አይዘነጋምና ከዛ ሽንፈት በኋላ እንግዲህ ይህንን ጨዋታ ለማሸነፍ በጣም ፈልገን ነበር። በመጨረሻ ግን ተሸንፈን ልንወጣ እንችለናል። አሁን ላይ እንግዲህ ምንም ማድረግ አንችልም። ማድረግ የምንችለው ነገር ቢኖር ምንድነው ይህን ሽንፈታችንን በጸጋ ተቀብለን ለቀጣዩ ጨዋታ ሙሉ ለሙሉ መዘጋጀት ነው የሚል አስተያየትን ሰጥቷል። በመቀጠል አስተያየቱን የሰጠው ደግሞ እነዚህ በሚያበላሿቸው ኳሶች ዙሪያ ነበርና በሰጠው አስተያየት ምንድነው ያለው በጨዋታ ላይ እንግዲህ ሪስክ ለመውሰድ ሞክረናል፣ ወደ መሃል ኳሶችን ለመስጠት ከመሃልም ደግሞ ወደፊትም በመሰንጠቅ ኳሶችን ለማቀበል እንግዲህ ጥረት ስናደርግ ነበርና አንዳንድ ጊዜ እንግዲህ ሪስክ ስትወስድ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። በእርግጥ እነዚህ ነገሮች ላይ እንግዲህ የተሻለ ነገር ማድረግ እንችላለን እና ጨዋታውን በመሸነፋችን ደስተኛዎች አይደለንም፣ ምክንያቱም ከዚህ የተሻለ ነገር ማድረግ ስለምንችል እና መሸነፍ ደስ የሚል ነገር አይደለም። በተለይ ደግሞ በተከታታይ ሁለት ጨዋታዎችን ስለተሸነፍን ደስተኞች አይደለንም። ነገር ግን በእግር ኳስ ዓለም ውስጥ እንግዲህ ለረጅም ጊዜ ቆይቻለሁና እንደተማርኩት ከሆነ እንግዲህ ከእያንዳንዱ ሽንፈት ላይ ደካማ ጎንህን በመውሰድ እነዛ ላይ በደንብ በመስራት እንግዲህ ለቀጣይ ጨዋታዎች ዝግጁ መሆን መቻል አለብንና ያንንም ነገር ለማድረግም ዝግጁ ነን የሚል አስተያየትን ሰጥቷል። በመቀጠል አስተያየቱን የሰጠው ደግሞ በአዲስ ተጫዋቾችና በመላመዳቸው ዙሪያ ነበርና በሰጠው አስተያየት ምንድነው ያለው አዲስ ተጫዋቾች ሲኖር እንግዲህ እነዚህ አዲስ ተጫዋቾች ከቡድኑ ጋር መላመድ አለባቸው፣ ከቡድኑ ውጪም ባለው ከኢንቫይሮንመንት ጋር ከሀገሩ ጋር መላመድ መቻል አለባቸው፣ ለዛም ጊዜ ያስፈልጋቸዋል። በእርግጥ በዚህ ሰዓት እንግዲህ እንደዚህ አይነት ጊዜ አይሰጠምና ሜንታሊ ጠንካራ መሆን መቻል አለብህ። ነገር ግን በጨዋታ ዙሪያ ግን ጥሩ እየተላመደን እየመጣን ነው የምንገኘው። በአንዳንድ ጨዋታዎች ላይ እንግዲህ ይህንን ነገር መመልከት ይችላል። በእርግጥ ሙሉ 90 ደቂቃ ያንን ነገር ማሳየት አልቻልንም። ነገር ግን በጨዋታዎች መሀል እንግዲህ አንዳንድ ሞመንቶች ላይ
ጥሩ ስንቀናጅ መመልከት ይችላልና ይህ ነገር እንግዲህ አድጎ መምጣቱ አይቀርም። ስለዚህ ያ ነገር ብዙ አያሳስበኝም። ነገር ግን ደግሞ አሁን ካለንበት ላይ ግን በጣም ጠንክረን ሰርተን መሻሻል ያሉብን ነገሮች አሉ። እንደዚህ አይነት ቀለል ያሉ ፔናልቲዎችን መስጠት የለብንም። ኳሶችን መሳሳት መቻል የለብንም። እንደዚሁም ደግሞ ያገኘናቸውን አጋጣሚዎች እንዳለ ወደ ግብነት መቀየር መጀመር መቻል አለብን። ስለዚህ ካሁኑ በደንብ መሻሻል አለብን የሚል አስተያየትን ሰጥቷል። በመቀጠል አስተያየቱን የሰጠው ደግሞ ኢብራሂም ኮናቴ ነበር። ኢብራሂም ኮናቴ እንግዲህ በሽንፈቱ ዙሪያ እንደዚሁም ደግሞ በስታዲየሙ ድባብ ዙሪያ በሰጠው አስተያየት ምንድነው ያለው? ጨዋታውን በመሸነፋችን በጣም ተናደናል። ነገር ግን ደግሞ ጠንካራ ቡድን ነው የገጠምነው። ጋላታሳራይ በጣም የሚገርም ቡድን ነው። የሚገርም ስቴዲየም ነው ያለው። የሚገርም ደጋፊዎች ናቸው ያሉትና በጣም በጥንካሬ ነበረ እየተጫወቱት። በእርግጥ በፔናልቲ ባስቆጠሯት ግብ ነው ያሸነፉት። ፔናልቲው ራሱ ያሰጣለው የሚለውን ነገር እርግጠኛ አይደለሁም። ነገር ግን ይህ የእግር ኳስ አንዱ አካል ነውና እንደዚህ አይነት ነገሮች ያጋጥማሉ። በዛም እንግዲህ ተሸንፈን ልንወጣ ይችላል። በዚህም በጣም አዝነናል። ነገር ግን አሁንም ማስተካከል ያሉብን ነገሮች እንዳሉ ደግሞ እናውቃለን። እነዛን ነገሮች አሻሽለን ለቀጣይ ጨዋታዎች ዝግጁ እንደምንሆንም በጣም እርግጠኛ ነን የሚል አስተያየትን ሰጥቷል። በስቴዲየሙ ድባብ ዙሪያ በሰጠው አስተያየት ደግሞ ምንድነው ያለው? ስቴዲየሙ እንግዲህ በጣም የሚገርም ነው። እንደዚህ አይነት ስቴዲየም እንደሚሆን እንደዚህ አይነት ክሬዚ ወይም እብድ የሆኑ ደጋፊዎች እንዳሏቸውም እንግዲህ ከዚህ በፊት የምናውቀው ነገር ነው የነበረውና ስንመጣ ያን ያህል አላስገረመንም። ለዛም ተዘጋጅተን ነበረ የመጣ ነው። ነገር ግን ስቴዲየሙ ግን በጣም የሚያስገርም ድባብን መመልከት ይችላል የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ ተጫዋቾችም አሰልጣኞችም የሰጡት አስተያየት ይህንን ይመስል ነበር። በዚህ በሰጡት አስተያየት ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ወደ አዲሱ ቻናላችንም እየሄዳችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ሊንኩን ዲስክሪፕሽን እና ኮሜንት ሴክሽን ላይ የምታገኙት ይሆናል። በቀጣይ በሌላ እስከምንገናኝ ድረስ ግን ቸር ያቆየን።